በብሔራዊ ምክክሩ መሃል የኢትዮጵያ ገዥ ብልጽግና ፓርቲ አባላት እርስ በርስ ተደባድበው እንደነበር ተሰማም። ያደባደባቸው የአዲስ አበባ ጉዳይም ነው ተብሏል። እናየዋለን። የዓለም ባንክ ኢትዮጵያ የውጭ ምንዛሬ ስርዓቷን ሙሉ በሙሉ ገበያ መር ማድረጓ ድህነትን አባብሷል አለም። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህ ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በብሔራዊ ምክክሩ መሃል የኢትዮጵያ ገዥ ብልጽግና ፓርቲ አባላት እርስ በርስ ተጣልተው እንደነበር ተሰማም። በአባላቱ መካከል የነበረው ጥልም የምክክር ቦታውን በጩኸትና ፉጨት እስከ መረበሽ ደርሶ እንደነበረም ነው የተሰማው። አንዳንድ ምንጮችም በአባላቱ መካከል የነበረው ጥል አካላዊ ድብድብ ድረስ ደርሶ ነበር ሲሉም ተደምጠዋል። ኢትዮ ፍሮንት ግን በአባላቱ መካከል አለመግባባት ከመፈጠሩና የጩኸትና ፉጨት ረብሻ ከመፈጠሩ ውጭ አካላዊ ድብድብ ስለመኖሩ በራሷ ያረጋገጠችው መረጃ የለም። ሆኖም በራሱ በብልጽግና ፓርቲ አባላት መካከል በብሔራዊ ምክክሩ መሃል እንዲህ አይነት ለጸብ የደረሰ አለመግባባት የተፈጠረው በምን ምክንያት ነው የሚለውን ለመጠየቅ ሞክረናል። እንደሰማነው ከሆነ በአባላቱ መካከል በዚህ ደረጃ የከረረ ግጭትን የፈጠረው በአዲስ አበባ ህጋዊ ቁመና ወይንም በአዲስ አበባ ባለቤትነት ላይ ውይይት ሲደረግ ነው። ከዚህ ቀደም በነበሩ ዘገባዎቻችን ላይ እንዳልናችሁ የአዲስ አበባ ህጋዊ ቁመና ጉዳይ በራሱ በብልጽግና መሃል ልዩነትን ፈጥሯል። ይህም ልዩነት የመነጨው አዲስ አበባ የፌዴራል መንግስት ከተማ ትሁን በሚሉና አዲስ አበባ የኦሮሚያ ትሁን በሚሉ የብልጽግና ፓርቲ አባላት የምክክር ተሳታፊዎች መካከል ነው። ከክልልና ከከተማ አስተዳደሩ እንደመጡ የተነገረላቸው የብልጽግና ፓርቲ የምክክሩ ተሳታፊዎች በአዲስ አበባ ህጋዊ ቁመና ላይ ሲከራከሩ አዲስ አበባ የኦሮሚያ ትሁን በሚሉትና የፌዴራል ከተማ ትሁን የሚል አቋም ባላቸው የፓርቲው አባላት መካከል የነበረው ሙግትም በሁለቱም መካከል የአዲስ አበባ ነፃ አውጪነት መንፈስ ያለው በሚመስል መልኩ የከረረው ውዝግብ ነበር ተብሏል። ይህ አዲስ አበባ የፌዴራል መንግስት ናት፣ አዲስ አበባ የኦሮሚያ ናት የሚለው የብልጽግና ፓርቲ አባላት የእርስ በርስ ሙግት ተካሮ ነው ወደ ፉጨት፣ ጩኸትና ረብሻ ተለውጦ የነበረው ተብሏል። ከአንድ ፓርቲ ሊያውም ከገዢው ፓርቲ አባላት መካከል እንዲህ አይነት ነገር መካረር የተፈጠረው እውነትም የሐሳብ ፍጭት የፈጠረው ነው ወይስ ሆነ ተብሎ የምክክር ሂደቱ የጦፈ ሙግት አለው ለማስባል የተደረገ ይሁን አይሁን ግን የታወቀ ነገር የለም። የሆነ ሆኖ በብልጽግና ፓርቲ አባላት መካከል በአዲስ አበባ ባለቤትነት ጉዳይ የተነሳውን ውዝግብ ተከትሎ የገዢው ፓርቲ አመራሮች የሀገራዊ ምክክሩን ተሳታፊ የፓርቲ አባላትን እሁድ ሐምሌ 19 ቀን 2018 ዓ.ም በዝግ ሰብስበው ማወያየታቸው ተሰምቷል። አመራሮቹ የምክክሩ ተሳታፊ አባላቱን በዝግ ያወያዩአቸው በሀገራዊ ምክክሩ ላይ በአዲስ አበባ ባለቤትነት ላይ ያላቸውን አቋም ከፓርቲው አቋም ጋር በአንድ በማድረግ በምክክሩ ላይ ተሳትፏቸውን እንዲቀጥሉ ነው። በዚህም የብልጽግና ፓርቲ አቋም አዲስ አበባ የፌዴራል መንግስቱ እንድትሆን ሲሆን ሁሉም የብልጽግና ፓርቲ አባላት አዲስ አበባ የፌዴራል መንግስት ከተማ ትሁን የሚለውን አቋም እንዲያንጸባርቁም ተነግሯቸዋል። ከዚህ በኋላም አዲስ አበባ የኦሮሚያ ትሁን ብለው አቋምን የሚያንጸባርቁ የብልጽግና አባላት ካሉ ከያሉባቸው የስራ ሹመቶች እስከ መነሳት የሚደርስ እርምጃ እንደሚወሰድባቸው ተነግሯቸዋል ተብሏል። የሚገርመው ግን የኢትዮጵያ ገዥ ብልጽግና ፓርቲ በአባላቱ መካከል ይሄ መፈጠሩ ብቻም ሳይሆን ፓርቲው ራሱ በአዲስ አበባ ህጋዊ ቁመና ወይንም ባለቤትነት ላይ የያዘው አቋም ተለውጦ ከተማዋ የፌዴራል መንግስት ትሁን የሚለው ላይ ማረፉም ነው። ምክክሩ ከመጀመሩ ከ15 ቀናት በፊት ለ3 ቀናት በአዳማ ከተማ ባደረገው ለሀገራዊ ምክክሩ የሚያቀርባቸው አጀንዳዎች ላይ ሲወያይ አዲስ አበባ ራሷን የቻለችና በፌዴሬሽን ምክር ቤት ውክልና ያላት ከተማ እንድትሆን አጀንዳ ለማቅረብ ነበር ብልጽግና መወሰኑ የታወቀው። ይህ በእንዲህ እንዳለም የአዲስ አበባ ጉዳይ ትላንት ሮብ ሐምሌ 22 ቀን 2018 ዓ.ም በምክክሩ ላይ የሞቀ ክርክር ሲካሄድበት እንደነበርም ሸገር ኤፍኤም ዘግቧል። አዲስ አበባ የኦሮሚያ ትሁንና የብሔር ብሔረሰቦች እንዲሁም የመላው ኢትዮጵያውያን ትሁን የሚለው ጉዳይ ከፍተኛ ክርክር ያስነሳ ርዕስ ነበር። አዲስ አበባ ራሷን የቻለች ከተማ ትሁን፣ ራስ ገዝ የኦሮሚያ አካል ወይንም የፌዴራል አካል ትሁን የሚሉት ከቀረቡ ዋና ዋና አማራጮች ውስጥ ይገኛሉ። አዲስ አበባ የሁሉም መሆኗን የተናገሩት አንድ ተሳታፊ ሁሉም ክልሎች አዲስ አበባን ሊደጉሙ ይገባልም ብለዋል። ተሳታፊው አዲስ አበባን ለአንድ አካል መስጠት ተገቢ አይደለም፣ ለአንድ ክልል ከተሰጠች ከተማዋ አታድግም ሲሉም አስረድተዋል።
አዲስ አበባ እንኳን ኢትዮጵያውያን የአፍሪካ መዲና መሆኗ እየታወቀ እንዴት ነው ለአንድ ክልል የምትሰጠው ሲሉ ከጠየቁ በኋላ ከተማዋ መሆን ያለባት የፌዴራል ነው ሲሉ ሐሳባቸውን ሰጥተዋል። ይህን ሐሳባቸውን ተችተው በአፋን ኦሮሞ ሐሳባቸውን የሰጡ ሌላ ተሳታፊ በበኩላቸው እኛ የምንጠይቀው የባለቤትነት ጥያቄ ነው። አዲስ አበባ የኦሮሚያ እምብርት ላይ መሆኗ እየታወቀ ለምንድነው ለዚህ ጉዳይ እውቅና የማይሰጠው ብለዋል። በማከልም አዲስ አበባ የኦሮሚያ ትሁን ሲባል ለምን አታድግም ይባላል? ከተማዋ አሁን ባለችበት ሁኔታ ትደግ ከተባለስ ወዴት ነው የምታድገው? ዙሪያዋ እኮ ኦሮሚያ ነው ብለዋል። ለምንስ አዲስ አበባ ብቻ የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉም ጠይቀዋል። ስለዚህ ይህን ጉዳይ እንደ ምክር ሐሳብ እንዲያዝልኝም ሲሉም ነው ያነሱት። ሌላ ተሳታፊ በበኩላቸው አዲስ አበባ የኦሮሚያ መሆኗና አሁናዊ ሁኔታዋ ታይቶ ወደ ኦሮሚያ መካለል አለባት፣ ምክንያቱም ከተማዋ የኦሮሞ አርሶ አደሮች ተፈናቅለው የተመሰረተችውም ሲሉ ሐሳባቸውን ሰጥተዋል። አዲስ አበባ የቀድሞ ማንነቷን ከግምት ያስገባ ግጭት የማይፈጥር ውሳኔ እንዲወሰን ሐሳብ የሰጡት ተሳታፊ ስያሜዋ ፊንፊኔ በሚል ተለዋጭ ስም እንዲያዝላቸውን በምክር ሐሳባቸው ላይ ጠይቀዋል። ከቤኒሻንጉል ጉሙዝ ተወክለው መሳተፋቸውን የተናገሩት አንድ ተሳታፊ በበኩላቸው የአዲስ አበባ ስያሜን በተመለከተ በፊንፊኔና በሌላ ስም መምታታት እየተፈጠረ ስለሆነ የከተማዋ ሕጋዊ ስያሜ አዲስ አበባ ብቻ ይሁን ብለዋል። ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት የለባትም ያሉት ተሳታፊው ምክንያቱም ለልማት ከአዲስ አበባ ዙሪያ ብቻ ሳይሆን ከመላው ኢትዮጵያ ነው ሰዎች የሚነሱት ሲሉ አክለዋል። ለምሳሌ እኔ የመጣሁት ክልል ታላቁ የኢትዮጵያ ህዳሴ ግድብ ያለበት ነው። በግንባታ ወቅት በርካታ ሰዎች ተነስተዋል፣ ግን ልዩ ጥቅም አላገኙም። እንዲያውም መስዋዕትነት ጭምር እየከፈሉ ነው ሲሉም አብራርተዋል። ውይይት ላይ ያለነው አንዱ ሊያሸንፍ ሌላው ደግሞ ሊሸነፍ ሳይሆን እንደ ኢትዮጵያ ሁሉም የሚስማማበት ጉዳይ ላይ ልንደርስ ነው ያሉት ሌላ ተሳታፊ በበኩላቸው የአዲስ አበባ ጉዳይ በግልጽ በሕገ መንግስቱ ተቀምጧል። አዲስ አበባ የኦሮሚያና የፌዴራል ዋና ከተማ ነች ብለዋል። የከተማዋ ስም መስተካከል አለበት፣ ፊንፊኔ አዲሱ ስሟ ሳይሆን የድሮ ስሟ ነው ሲሉ አስረድተዋል። የአዲስ አበባ ወሰንና ስያሜ ላይ የጋራ ኮሚሽን ይቋቋምና ይስተካከል በሚል የቀረበውን ሐሳብ የተቹት ተሳታፊው የአዲስ አበባ ወሰን ጉዳይ ከ3 ዓመት በፊት ተከልሎ ያለቀ ነው ብለዋል። በአዲስ አበባ የጥንት ስያሜ ያላቸው ሰፈሮች ለምሳሌ እንደ 4 ኪሎ፣ ፒያሳ፣ መርካቶ፣ ካዛንቺስና መሰል ስያሜዎች እንዳይነኩ ምክር ሐሳብ አቅርበን ነበር፣ ነገር ግን አልተያዘልንም። ይህ ሐሳብ አሁን ይያዝልን ሲሉም የጠየቋሉ። የአዲስ አበባን ወሰን በተመለከተ ከዚህ በፊት የነበረውን የአከላለል ሂደት እንደማይቀበሉና አሁን ገለልተኛ ተቋም ተቋቁሞ በአዲስ አበባ እንዲካለልም ጠይቀዋል። የዓለም ባንክ ኢትዮጵያ የውጭ ምንዛሬ ስርዓቷን ሙሉ በሙሉ ገበያ መር ማድረጓ ድህነትን አባብሷል አለ። በዓለም አቀፉ የገንዘብ ተቋም IMF ምክር የተተገበረው ስርዓትም ዝቅተኛ ገቢ ያላቸውን ዜጎች ታሳቢ ያለማድረጉን የተገለጸው። የዓለም ባንክ ይህን ያለው በተያዘው ወር ባወጣው የፖሊሲ ሰነድ ነው። ሰነዱም በኢትዮጵያ የውጭ ምንዛሬ ግብይት ስርዓት ሙሉ በሙሉ በገበያ እንዲመራ መደረጉ ድህነትን ከመቀነስ ይልቅ አባብሷል ብሏል። እንደ ኢትዮጵያ፣ ግብጽና ናይጄሪያ ሀገሮች ላይ የተደረገው ሙሉ ለሙሉ ገበያ መር የምንዛሬ አስተዳደር ስርዓት ሀብት ዝቅተኛ ገቢ ካላቸው ዜጎች ልዩ ተጠቃሚ ወደ ሆኑ ቡድኖች እንዲሸጋገር ድህነትንም እንዳባባሰ ያብራራል። በዓመታዊ የዲቨሎፕመንት ኢኮኖሚ ኮንፈረንስ ላይ የቀረበው የፖሊሲ ሰነድ በማብራሪያው በዓለም የገንዘብ ድርጅት IMF ምክረ ሐሳብ መሰረት የውጭ ምንዛሬውን በአንድ ጊዜ በገበያ እንዲመራ ከማድረግ ይልቅ ብሔራዊ ባንክ ቀስ በቀስ ዋጋንና ገቢን ተገማች በማድረግ ዝቅተኛ ገቢ ያላቸውን ዜጎች በማይጎዳ መንገድ እንዲመራ ማድረግ ይቻል እንደነበር ሰነዱ ያስረዳል። ባለፉት 3 ዓመታት በአፍሪካ በተለይም በዓለም የገንዘብ ድርጅት የተደገፈ ሪፎርም አድርገዋል የሚባሉት ግብጽ፣ ናይጄሪያ እና ኢትዮጵያ ገንዘባቸውን በገበያ ዋጋ እንዲመራ ማድረጋቸው የሚታወስ ነው። ለአብነትም እንደ አውሮፓውያን አቆጣጠር በ2022 አንድ የአሜሪካ ዶላር በ15 የግብጽ ፓውንድ ሲሸጥ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 ላይ 1 ዶላር 50 የግብጽ ፓውንድ ይሸጣል። በናይጄሪያ እንደ አውሮፓውያን አቆጣጠር በ2023 አንድ የአሜሪካን ዶላር 461 የናይጄሪያ ናይራ ይሸጥ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2026 ወደ 1350 የናይጄሪያ ናይራ ደርሷል። በኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 በ56 ብር ይሸጥ የነበረው አንድ የአሜሪካን ዶላር እንደ አውሮፓውያን አቆጣጠር በ2026 1 ዶላር ወደ 160 ብር ከፍ ብሏል። ሰነዱ ከዚህ ቀደም የወጣውን የዓለም ባንክ መረጃ ጠቅሶ በኢትዮጵያ ተከታታይ የሆነ የብር የመግዛት አቅም መዳከምና
ልዩነቱም እየሰፋ በመምጣቱ ምክንያት በኢትዮጵያ እንደ አውሮፓውያን አቆጣጠር 33 በመቶ የነበረውን የድህነት መጠን እንደ አውሮፓውያን አቆጣጠር በ2025 ወደ 43 በመቶ ከፍ ማለቱን፣ የውጭ የፋይናንስ ድጋፍ ማሽቆልቆሉንና የአገር ውስጥ የገንዘብ ስርጭቱ መቀነሱን ይገልጻል። ሰነዱ የማዕከላዊ ባንክና የዓለም የገንዘብ ድርጅት IMF የምንዛሬ ግብይት ሙሉ በሙሉ በገበያ እንዲመራ ያደረጉት ውትወታና የተለያዩ አይነት የምንዛሬ ግብይቶችን መፍቀድ በተለይም በኢትዮጵያ በናይጄሪያና በግብጽ ለሚታየው ድህነት ዋነኛ ምክንያት ነው ይላል። እንዲሁም የኢትዮጵያውያን የነፍስ ወከፍ ገቢ $1100 መድረሱና ይህም አገሪቱ አሁንም ከዓለም ደሃ ሀገሮች መካከል እንደምትበደብ ያብራራል ይላል። የዓለም ባንክን እንደ አውሮፓውያን አቆጣጠር ከሚያዝያ 2019 እስከ ሰኔ 2023 በፕሬዝዳንትነት የመሩት ዴቪድ ማልፓስ በማብራሪያቸው እንደ አውሮፓውያን አቆጣጠር በ2019 በኢትዮጵያ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር የመገናኘት እድል ገጥሟቸው እንደነበር አስታውሰዋል። በጉብኝታቸው ወቅትም እንደ አውሮፓውያን አቆጣጠር በ2019 ብር በ28 በመቶ ተዳክሞ እንደነበርና የውጭ ምንዛሬ ግብይት ስርዓቱ የተለያየ አይነት ምጣኔ እንደነበረው አስረድተዋል። የዓለም ባንክ ዋና ስራ አስፈጻሚ በመሆን ከ2019 እስከ 2024 እና የባንኩ ጊዜያዊ ፕሬዝዳንት በመሆን ከየካቲት እስከ ሚያዝያ 2019 ድረስ ያገለገሉት ከክሪስታሊና ጆርጂቫ ጋር በመሆን ጠቅላይ ሚኒስትሩ የውጭ ምንዛሬ ሙሉ በሙሉ በገበያ ስርዓት ይመራ የሚለውን አካሄድ እንዲያስቆሙ አበክረው ጠይቀው እንደነበረ የቀድሞ የባንኩ ፕሬዝዳንት በጽሁፋቸው ያብራራሉ። ነገር ግን ስኬታማ አልነበርንም፣ ምንዛሬው ያለምንም ገዳቢ ሁኔታ ሙሉ በሙሉ በገበያ እንዲመራ ተደረገ ብለዋል። እንደ አውሮፓውያን አቆጣጠር በ2022 እና በ2023 የዓለም ባንክ በኢትዮጵያና በሌሎች ሀገሮች በተደረገው ምቹ ባልሆነ የውጭ ምንዛሬ አስተዳደር ምክንያት የልማት እገዛ ለሚያደርጓቸው ተግባራት የሚመጣውን የጉዳት መጠን ለቦርዱ ለማሳወቅ የሚችል ስርዓት አዘጋጅቶ እንደነበርም ገልጿል። እኔ ለቦርዱ በምንዛሬ ምክንያት ገንዘባቸውን ለሚያዳክሙ ሀገሮች የውጭ ምንዛሬ ሙሉ በሙሉ በገበያ ሲመራ ድህነት እንደሚገጥማቸው አሳስቤ ነበርም ብለዋል። በአጠቃላይ የብር የውጭ ምንዛሬ ሲዳከም የሚገኙ ጥቅሞች ለመንግስት ባለስልጣናትና ቅርብ ለሆኑ ግለሰቦች እንደሚሆኑ፣ ኪሳራው ደግሞ ድህነት ውስጥ ያለው ህዝብ ላይ የሚጫን ነው ያሉት የቀድሞ ፕሬዝዳንት ተጎጂዎች ኪሳራ ውስጥ የገቡትና የአይኤምኤፍን ዕዳ የሚከፍሉት በብር የሚከፈላቸው ዜጎች ናቸው ብለዋል። እድገት የተረጋጋ ገንዘብና ዝቅተኛ የአገልግሎት ክፍያ እንደሚፈልግም አብራርተዋል። የቀድሞ የዓለም ባንክ ፕሬዝዳንት ይህን ይበሉ እንጂ ከዚህ ቀደም በዓለም ባንክ ከፍተኛ የሥራ ኃላፊ የነበሩትና አሁን የአይኤምኤፍን በዋና ዳይሬክተርነት እየመሩ የሚገኙት ክሪስታሊና ጆርጂቫ ተቋማቸው በየጊዜው በሚያወጣቸው ጽሑፎች የኢትዮጵያ መንግስት ሙሉ በሙሉ ገበያ መር የውጭ ምንዛሬ ግብይትን ከተገበረ ወዲህ ውጤት እያመጣን ይላሉ። በኢትዮጵያ ተወዳዳሪነት እያደገ የውጭ ምንዛሬ ግኝትና ክምችት እየጨመረና ኢንቨስትመንት በይበልጥ እየተሳበ መሆኑን ያስረዳሉ። ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ በግብጽ የቀረበውን አዲስ ውንጀላ ውድቅ አደረገች። ወደ ድርድር የመመለስ ጥሪዋንም በድጋሚ አስተላለፈች። የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያቀረበችውን መሰረተ ቢስ ውንጀላ ውድቅ አድርገዋል። ካይሮ በፕሮጀክቱ ላይ እውነታውን ያላገናዘቡ አቤቱታዎችን ከመደርደር ይልቅ ቀደም ሲል በተስማማችባቸው ማዕቀፎች መሰረት ወደ ድርድር ብትመለስ የበለጠ ተጠቃሚ እንደምትሆን ገልጿል። በኤፍኤምሲ ሐምሌ 21 ቀን 2018 ዓ.ም በተዘገበው መግለጫቸው አቶ ሀብታሙ የፓን አፍሪካኒዝምና የራስን ዕድል በራስ የመወሰን ተምሳሌት እንደሆነ የሚገለጸው ታላቁ የኢትዮጵያ ህዳሴ ግድብ ለታችኞቹ የተፋሰሱ ሀገራት ከስጋት ይልቅ በረከት ተደርጎ ሊወሰድ እንደሚገባው ተናግረዋል። ከሰሞኑ ከፍተኛ የግብጽ ባለስልጣናት ግድቡ በግብጽ የውሃ ደህንነት ላይ ስጋት ደቅኗል ሲሉ አዲስ ውንጀላ በማቅረብ ላይ መጠመዳቸውን የሚገልጹት በርካታ ዘገባዎች በመሰራጨት ላይ ይገኛሉ። ባለፈው ሳምንት ግብጽ ኢትዮጵያን ግድቡን ፖለቲካዊ በሆነና በአንድ ወገን ውሳኔ ታንቀሳቅሳለች ስትል የከሰሰች ሲሆን ይህ እርምጃ በግብጽና በሱዳን ላይ አሉታዊ ተጽዕኖ አሳድሯል በማለት ከሳለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ከሞዛምቢክ የውጭ ጉዳይ ሚኒስትር ማኑኤል ሉካስ ጋር በካይሮ በጋራ በሰጡት ጋዜጣዊ መግለጫ የውሃ ደህንነት ለግብጽ የህልውና ጉዳይና ድርድር የማይደረግበት ብሔራዊ ቅድሚያ የሚሰጠው ጉዳይ መሆኑንም ተናግረዋል። አብድላቲ እንደተናገሩት ግብጽ ኢትዮጵያ ዓለም አቀፍ ህግንና የቅድመ ማወቅ መርህን ችላ በማለት የህዳሴ ግድቡን በአንድ ወገን እርምጃ እንዳለማችና እንደምታንቀሳቀስ በተደጋጋሚ ማስጠንቀቋን ገልጿል። ኢትዮጵያ የላይኛው ተፋሰስ ሀገር እንደመሆኗ መጠን በአንድ ወገን መወሰን አትችልም ያሉት አብድላቲ ካይሮ የግድቡን አሞላልና አሰራር የሚገዛ ህግ
አሳሪ ስምምነት እንዲደረግ የምታቀርበው የቆየ ጥሪ እንደጋግመውታል። ሚኒስትሩ ኢትዮጵያ እያደገ የመጣውን የኤሌክትሪክ ፍላጎት ለማሟላት በአገር ውስጥ ሀብት በገንዘብና በጉልበት የገነባቸውን ግድብ ግብጽ የደህንነት ስጋት አድርጋ ማቅረቧ አቅጣጫውን የሳተ ነው ብለዋል። በተጨማሪም ህዳሴ ግድቡ ለሱዳን፣ ለጅቡቲና ለኬንያ ኤሌክትሪክ በመላክ ቀጠናዊ ትስስር እንደሚያጠናክር እንዲሁም በሱዳንና በግብጽ ላይ የሚከሰተውን ወቅታዊ የጎርፍ አደጋ ለመቆጣጠር እንደሚረዳም አብራርተዋል። ሀብታሙ በተጨማሪም ኢትዮጵያ የህዳሴ ግድብን በመሙላቷና በማንቀሳቀሷ በግብጽ የውሃ ማከማቻዎች ውስጥ ያለውን የውሃ መጠን እንዲቀንስ አድርጓል የሚለውን የግብጽ አባባል ተቀባይነት የሌለው ሲሉ ውድቅ አድርገውታል። ይልቁንም ኢትዮጵያ ለቀጠናዊ ትስስርና ለጋራ ኢኮኖሚ እድገት ቁርጠኛ መሆኗን ገልጸው ግብጽ መሰረተ ቢስ ውንጀላዎችን ከማስፋት ይልቅ በተስማሙባቸው የጋራ ማቀፎች ስር ብትተዳደር የበለጠ እንደምትጠቀም መክረዋል። አክለውም ኢትዮጵያ እንደ አንድ ሉዓላዊ ሀገር ተፈጥሯዊ ሀብቷን የማልማትና የመጠቀም መብቷ የተጠበቀ መሆኑንም አስምረውበታል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ